الحمد لله الذي وحده وصلى الله عليه وسلم من لا نبي بعده የተከበራችሁ ወንድሞች እና አባቶች አጠቃላይ ሙስሊም ማህበረሰብ እንኳን ለዚህ ለተከበረው የረመዳን ወር አላህ በሰላም አደረሰን። ነብዩ ሰለላሁ ዐለይሂ ወሰለም ረመዳን በደረሰ በቀረበ ጊዜ ሰሃባዎቻቸውን አታኩም ረመዳን شهر يغاشكم الله فيه فينزل فيه الرحمة ويحاط الخطايا ويستجيب الدعاء ويباهي به الملائكة فعلى الله من أنفسكم خيرا فإن الشقي من حرم فيه رحمة الله لنبرا እንግዲህ ይሄ ረመዳን አላህ የኸይራቶችን ሁሉ የበረከቶችን ሁሉ አካቦ ይዞ የሚወርድ እዝነቱ የሚመጣበት አላህ Subhanahu Wa Ta'ala ለባሮቹ ዱዓዎቻቸውን የሚቀበልበት ትልቅ ወር መላእክቶቹ ላይ ይውት ባሮችን ብሎ የሚመጻደቅበት ጊዜ ነው። በዚህ ጊዜ ለአላህ Subhanahu Wa Ta'ala መልካማችሁን አቅርቡለት ይላሉ ረሱል ሰለላሁ ዐለይሂ ወሰለም። መጥፎ ሰው የተረገመ ሰው ጥሩ ያልሆነ ተጨባጭ ላይ ያለ ሰው ብሎ ማለት ከዚህ ረህመት ከዚህ ምህረት የራቀ ሰው ነው። በዚህ በረመዳን ወር እንግዲህ መሳጅዶች በአላህ ስም ከፍ ይላሉ፣ በሚያምሩ ቁርአኖች ድምጾች ይዋባሉ፣ ኸይራቶች ይከፈታሉ፣ ሰዎች ወደ መስጂድ ይመጣሉ። ብዙ በሮች የሚታዩበት የኸይር በር የሚከፈትበት የሸር በር የሚዘጋበት ሸይጣን የሚታሰርበት ጀነት በር የሚከፈትበት የጀሃነም በር የሚዘጋበት ወር ነው። ወንድም እህቶች በህይወታችን ላይ ብዙ ረመዳኖችን አሳልፈናል፣ ብዙ ጾሞችንም ጾመናል። ጾም ትልቁ ዓላማው የአላህን ፍራቻ በውስጣችን ማረጋገጥ ነው። የአላህ ፍራቻን በውስጥ ማረጋገጥ ማለት አላህ ባዘዘው መንገድ ላይ መገኘት፣ ከከለከለው ጥፋትና አላህ ከሚጠላቸው ወንጀሎች ራስን መጠበቅና መራቅ ማለት ነው። ይሄ በእኛ ህይወት ውስጥ ካለፉት ጾሞችና በኖርናቸው የእድሜ ጊዜያቶች በጾምናቸው ጾሞች ተረጋግጦልን ከሆነ እድለኞች ነን። ቀሪውንም አላህ ባርኮልን እቺን ረመዳን በአግባቡ ጾሞ የበለጠ አጅራቸውን ከሚያበዙት አላህ ዘንድ ምህረትን ከሚጎናጸፉትና ነገ ጧት የጀነት ዋስትና ተሰጥቷቸው በረያን ግቡ ከሚባሉት